ሰላም 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 ውድ የአቻሬ ሚዲያ ተከታታዮች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በጣም ከረጅም ጊዜ በኋላ ነው ወደ ዩቲዩብ የተመለስኩት። ዛሬ ግን ስመለስ ግን አንድ ደስ የሚል ማንኛውንም ሰው ሊያስደስት የሚችል ፕሮግራም ነው ይዤላችሁ የመጣሁት። ይኸው ምንድን ነው? ባለፈው ለሰይፉ ፋንታሁን ባዘጋጀነው ዝግጅት ላይ አንድ በጎ አድራጊ ባለሀብት ለሁለት ታላላቅ አርቲስቶች ቤተሰብ ስጦታ አድርጎልናል። ሞቅ ሞቅ ያለ ብር አድርጎልናል። እሱን ሲረካከቡ እንቀርጻለን። ተወዳጅ አርቲስቶችም በቦታው አሉ፣ ባለቤቱም አሉ፣ የባለቤቱም ልጆች አሉና እዛ ቦታ ላይ እንገናኛለን። አመሰግናለሁ። እዛው እንገናኝ። እሺ፣ እንኳን ደህና መጣችሁ። ዛሬ ተሰበሰብነው ባለፈው በሰይፉ ፋንታሁን የእንኳን ደስ አለ ፕሮግራም ላይ የተለያዩ ፕሮግራሞች እንደነበሩ የሁላችንም ትውስታ ነው። በዛ አጋጣሚ እዛ ፕሮግራም ላይ የጋበዝነው አቶ በላይ እንግዲህ ጓደኛ ማለት የሚቀል ይመስለኛል፣ ወይም የቅርብ ሰው ወይም ጓደኛ አቶ በላይን ጋብዘነው ነበረ። አቶ በላይ ደግሞ እዛ ቦታ ላይ በተገኘበት ሰዓት በእርግጥ የመጣው የሰይፉን ፕሮግራም ለመታደም ነበረ። ነገር ግን በአጋጣሚ የሁለት ትላልቅ አርቲስቶች ቤተሰብ እገዛ በጸደይ ባንክ በኩል እገዛ ይደረግላቸው ነበር እና ያንን በመመልከቱ ስሜቱ ስለተነካ ድንገት ሳናስበው ተነስቶ ሰርፕራይዝ አድርጎን ነበረ። ሁላችሁም ታስታውሳላችሁ። እና ዛሬ ደግሞ እነዚህን ሰዎች ብሩን ሊሰጣቸው ቃል የገባውን ብር ሊሰጣቸው ሲያስብ ለምን እንደው ዝም ብለን እንደዚህ ለምን እናደርጋለን? የትላልቅ ሰዎች ቤተሰቦች ናቸው። ለምን በክብር አንሰጣቸው? ከብሩም በላይ ማክበሩ ደግሞ ትልቅ ነገር ነው በማለት ይሄን ሀሳብ አመጣ። እዛ ቦታ ላይ ኮሚቴ የነበሩትና የሙዚቀኞቹ ቤተሰቦች እንዲሁም የበላይ ጓደኞች፣ ሌላ ደግሞ ቢኒ ታላቁ ቢኒ ከሀረግ ጋር ተገኝቷል። በዚህ ሂደት ውስጥ ይህንን የመስጠት ፕሮግራም እንዲከናወን ነው ይሄ ስብስባችንና በቀጥታ ወደዚሁ ጉዳይ ብንገባቱ በላይ በዕለቱ የሄድነው ያው እንግዲህ ተጋብዘን ነው። ተጋብዘን ብንሄድም ያው መቼም ይሄ ገንዘብ በቂ ሆኖ አይደለም። እንደው ለሞራላቸው ለነገም እንደው ታጠገባቸው ተጎናችሁን ለማለት እንደው መልእክቱን ለማስተላለፍ ነው እንጂ ይቺ ብሯ ጠቃሚ ሆነ አይደለም። ነገም ተነጎዳም ደግሞ ያው ሁሉም ለወገን ደራሽ ወገን ነውና ሁሉም እንደዚህ እንዲረዳዳ ብንረዳዳ እኮ ሀገር እናጠፋለን። ያው መረዳዳቱን ያቃተንና ያው እንዲማር ነው። ሁሉ እንግዲህ ብዙ አሉ እንደነሱ የምንጠይቃቸው ወገኖች፣ ቀስ እያልን ደግሞ እንደዚሁ እንጠይቃለን። ሁሉም ደግሞ ከኔ ተምሮ እንዲጠይቃቸው የት ናችሁ እንዲል እንጂ ለሌላ ነገር አይደለም። ዛሬ ደግሞ እዚህ አክብራችሁ ስለመጣችሁ በጣም አመሰግናለሁ። እዚህ ለመጣችሁበት እንግዲህ እናንተ እኔ ቢሮ ድረስ አክብራችሁ መጣችኋል። እዚህ ለደከማችሁበት ያው መቶ ሺህ ብር እዚያን ጊዜ ያው በመቆደንያ ስም መቶ ሺህ ብር ከዚያ ላይ ትሰጣላችሁ። እዚህ ስለመጣችሁ እናመሰግናለን። ያው ስለመጣችሁ እናመሰግናለን። ከሞላ ጎደል ሁሉንም ስለገለጸው ምንም ተጨማሪ ብለው ነገር አይኖርም። ግን ይሄ ያው ዛሬ ካለው ኑሮ አንጻር ብር ሆኖ ሳይሆን ያው አለን ለማለት ባስፈለጋችሁ ሰዓት ባስፈለግናችሁ ሰዓት ከጎናችሁ ነን ለማለት ያህል ነው እንጂ ቫልዩ ኖሮት አይደለም። ዛሬ ትንሽ ነገር ስናደርግ የሚወጣውን ብር እናውቀዋለን እና አይዟችሁ በርቱ፣ የኢትዮጵያ ሕዝብ እኛም ሁላችሁም ከጎናችሁ ነን ለማለት ያህል ነው። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ትንሽ ብር አደረግሽው፣ ግን 500 ሺህ ብር ብዙ ትንሽ አይደለም። ሲጀመር ትልቅ ነገር ነው ያደረጋችሁት። ማሰቡ ብቻ ይበቃል። እውነት ለመናገር አርያነትም አለው ለሌላ ሰው። ቅድም በላይም እንዳለው ሌሎችም እንዲያስቡ የሚያደርግ ነገር ስለሆነ ትልቅ ነገር ነው ማለት ነው። እነሱ ሞራል ለመስጠት እህታችን ባለፈው ራሷ እንባዋ ሲመጣ አይቻለሁ። ምን ያህል ስሜቷ እንደተነካ እያየናት ነበርና ሰው ከጎናችን አለ ብሎ ማሰብ ራሱ ለነሱ ላይ የሚያመጣው ስሜት በጣም ትልቅ ነገር ነው። ወገን ሰው ለካብሯችን አለ የሚል ስሜትም ይፈጥራልና
ትልቅ ነገር ነው ያደረጋችሁት። በጣም እንግዲህ እናንተ እኛን እያገዛችሁ በጣም በከፍተኛ ሁኔታ ነው የሚያግዘን ነው። ታዲያ በነገራችን ላይ ስብናው ብቻ ደስ ይለኛል እኔ እውነት ለመናገር እንደው እርዳታውን ትተን ማንነቱ ራሱን ዝቅ አድርጎ ሰው ለመርዳት ትህትናው፣ ጥሩነት፣ የዋህነት ብዙ ኳሊቲዎች አሉ። ሰው ልጅ ደግነት እኮ አንድ ኳሊቲ ነው። በነገራችን ረድቶ እኮ ሌላ ችግር ሊኖር ይችላል። እንደኔ አይነት ሰው ከሆነ ወይ ይረዳል፣ ሌላ ብዙ ችግር ይኖራልና ደግነት፣ የዋህነት ይሄ ደግሞ ሌላ ነገሮች ነው። ሌላ ደግሞ የበለጠ ጥሩነት ነው ማለት ነውና በጣም ጥሩ ነገር ነው ያደረከው። እሷ እንግዲህ በጣም የሚገርማችሁ አሜሪካ ልላክሽ ብሏት እዚሁ አገለግላለሁ መቄዶንያ ብላ ነው የቀረችው። በጣም ትልቅ ሰብዕና ነው ያላት። ምን ብዬ ልንገራችሁ? ትልቅ ባለሀብት ጥቀሱ ኢትዮጵያ ውስጥ የፈለጋችሁት። ከሱ የተሻለች ኢትዮጵያን እየረዳች ቢሊዮነሮች ያደረጉትን እያደረገች ሰውን ለመርዳት ሰውን በቂ ነው ማለት ይሄ ነው። ሰውን ልጅ ነች፣ ግን በዚህ እድሜዋ ከልቤ ቁልሴን እኮ ነው የምነግራችሁ የረዳችን እስከዛሬ ኢትዮጵያ ውስጥ ቢሊዮነር የምትሉት ከረዳን በላይ ነው። ለዚህ ነው እኔ በጣም ተጨንቄ አሁን ስለ ብርክቲ ማሰብ ባለፈው እንደዚህ እላችሁ እንዳትቀሩ ምናምን ስላቸው ነበር። ምክንያት አለ፣ ዝም ብዬ አይደለም። ስለዚህ ዛሬ ደግሞ ስለተጠራራን ስለዚህ ስለተገናኘን በዛውም እኛን ስላገናኘን እናመሰግናለን። እናንተም እንግዲህ ስላገኘናችሁ ደስ ብሎናል። ያው እነዚህ ወንድሞቻችሁ ከጎናችሁ መሆናቸውንም ያሳያችሁ ነው ጭምር የመጡት። በጣም አመሰግናለሁ። ሰርሽ ግን ትንሽ አስተያየት እንዴት ዋላችሁ? አርፍጄ ስለመጣው በጣም ይቅርታ ይደረግልኝ። ዛሬ በጣም ደስ የሚል ቀን ነው በእውነት። በላይን ከነ ቤተሰቦችህ እግዚአብሔር ይባርክ። ሌላው ግን እኛ ብዙ ጊዜ እንደዚህ የፈንድሬዚንግ ምናምን ስራዎች እንሰራለን ረጅም ጊዜ እና አንዳንድ ጊዜ ቃል የሚገቡ ሰዎች አሉ። ብዙ ሰዎች ቃል ይገቡና ከዛ በኋላ ስልካቸውን የሚያጠፋሉ፣ እነሱም ይጠፋሉ። ብዙ ችግር እንደዚህ አይነት ነገር ገጥሞናል በተለያየ ጊዜ ውስጥ። አሁን ግን በላይ አቶ በላይ ምናምን ያላልኩት ብዙ ስለማንራራቅ ብዬ ነው። በላይ ግን የዛን ዕለት የመጣው በእንግድነት ነው። ቅድም አቻሬ እንዳለው በእንግድነት ነው የመጣው። በእንግድነት መጥቶ ያለውን ነገር መድረክ ላይ አይቶ ለመሄድ ነው። ግን ሲያይ እነዚህ በጣም የምንወዳቸው ሰዎች ቤተሰቦች ናቸው። ጋሽ ሲራክ እንግዲህ የኢትዮጵያን ሕዝብ ምን ሲያደርግ እንደነበር የምናውቀው ነው። ከልጅነታችን ጀምሮ እናውቀዋለን። በጣም ትልቅ ባለሙያ ነው። ስራዎቹ እስካሁንም ድረስ አሉ። የሙሌ ደግሞ እንደዚሁ እና እነዚህን ሰዎች ግን እንደው የት ናቸው እንዴት ናቸው ምናምን ብሎ የሚያይ ሰው በሌለበት ሰለሞን በጸደይ ባንክ በኩል ሰለሞንን በጣም እናመሰግናለን። በጸደይ ባንክ በኩል ያንን ነገር ስናደርግ እሱ ደግሞ አይቶ ይሄማ እንደው እኔ እዚህ ጋር ከመጣሁ ሌላው ነገር ሳይሆን ለነሱም ማድረግ አለብኝ ብሎ ቃል ገባ። ቃል ከገባ በኋላ ግን እንዳልኳቸው ብዙ ሰዎች ይጠፋሉ እና ከዛ በኋላ ደግሞ አሁን ደግሞ ጠርቶ በክብር እንደው ዝም ብሎ ገንዘቡን መወርወር ሳይሆን አክብሮ አመስግኖ መስጠት ደግሞ ትልቅ ነገር ነው። በጣም ደስ ይላልና በጣም እናመሰግናለን። በተረፈ ግን በወጣ የተካ ሳይሆን ባለው ላይ ጨምርልህ ብየዋለሁ። አመሰግናለሁ በጣም ያረክ። አንድ ቀረች መልእክት አለችና ምናልባት ያው ይቺ ልጅ የኔ ልጅ አይደለችም፣ ለዶክተር አስረክቤያለሁ። ያው እሱ እንድትይዙልኝ ነው። ለፀጉራችሁ ደግሞ 5 ኪሎ ቅቤ ፀጉራችሁ መሰሪያ ይሰጣቸው። እሺ፣ ከዚህ በኋላ ደግሞ ወደ ስጦታው እንሄዳለን። እንግዲህ ከማዘር እንጀምር። ማዘር ይምጡ። ያው አሁን እየሰጠ ያለው ሌላው ትንሹ የበላይ ልጅ ነው። ትንሹ የበላይ ልጅ ነው። እዚህ ያሉት በሙሉ ትንሾቹ አሁን የተቀላቀሉን የበላይ ልጆች ናቸው። ማዘር ምን ተሰማት? በጣም እግዚአብሔር ይስጥል። ብዙ መናገር አልችልም። እድሜ ይስጥ። እግዚአብሔር ይባርክ። ሁልጊዜ ስጥ፣ አትጣ። አመሰግናለሁ። አያልቅሱ እንዳያቸው ልጅ አለ።
እግዚአብሔር ይስጥልኝ። አሁን ደግሞ ሌላ የሙልጌታ አባተ ባለቤት ነች። ነይ እንግዲህ እነዚህ የምታያቸው ወጣቶች ጎረምሶች ሌላዬ እስቲ የተሰማሽን ነገር። እኔ በጣም ደስ ብሎኛል። አመሰግናለሁ። አላህ ባለው ላይ ጨምርልህ፣ እድሜና ጤና ይስጥልኝ። በጣም ነው የማመሰግነው ለሁላችሁም፣ እዚህ ላላችሁት ለሁላችሁም፣ ለኮሚቴዎችም፣ ለሰሌም፣ ለአቻሬም ሁላችሁንም አላህ ይስጥልኝ። በጣም ነው የማመሰግነው። እሺ እንግዲህ ቆይ ሰርሽ ብቻህን አትተዋወቅ፣ ጠቅላላ ይተዋወቁ። ሄዱ ተዋወቁ። ሁሉንም የበላይ ልጆች ናቸው። መደዳ እሺ እንግዲህ የነበረው ሁኔታ ያው ሁላችንም እንዳየነው ይሄን ይመስላል። ከዚህ በተረፈ ይሄ ኮሚቴ ድጋሚ በላይን ያመሰግናል። ሌላ የቀረ ነገር ምንድን ነው? ከዚህ በፊትም በላይ ከብዙ ሙያተኞችም ከብዙ ታላላቅ ሰዎች ጎን ሁልጊዜ ይቆማል። እንዳጋጣሚ ደግሞ የዚህ ሙያ የእናንተ ሙያ አድናቂ ነው። እኔም በግሌ ብዙ ጊዜ ከጎኔ ቆሞልኛል። አሁንም በድጋሚ እናመሰግነዋለን ማለት ነው። እሺ ቆሎ እየበላችሁ ውሃ እየጠጣችሁ ተጫወቱ።